ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ህወሓትን ለማጥፋት ይደረጋል ያሉትን ሙከራም አውግዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ህወሓትን ለማጥፋት ይደረጋል ያሉት ሙከራ የማያስኬድ ነው ሲሉ ተደምጠዋል። ጄኔራል ታደሰ ወረደ ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ እንደሆነም ገልጸዋል። በመቀለ የተካሄደው የትግራይ ህዝብ ኮንፈረንስ ሲጠናቀቅ በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ መቅረቡን የተሰማው በአፍሪካ ቀንድ አንዣቦ ያለው አደገኛ ጦርነት በሩቅ ለማስቀረት በጋራ እንስራ ተብሎ በህወሓት በተጠራ ኮንፈረንስ የህወሓት አባላት ጨምሮ ሌሎች በርካቶች የተሳተፉበት የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ መካሄዱ ተሰምቷል። በዚሁ መድረክ በነጻ ፕሬስ ስም ጸረ ትግራይ ተግባራት እየተፈጸሙ ናቸው በተባሉ ሚዲያዎች ላይ እርምጃ ሊወሰድ ይገባልም ተብሏል። ህወሓት ለሳምንታት አድርጓቸው የነበሩ የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ የተባለ የሁለት ቀናት ኮንፈረንስን በሳምንቱ መጨረሻ ቅዳሜና እሁድ ማድረጉ ነው ከስፍራው መረጃዎች የጠቆሙት። 3000 ገደማ የሚሆኑ ከተለያዩ የትግራይ አካባቢዎች የተወከሉ የህወሓት አባላት የሆኑ ተሳታፊዎች የትግራይ ጊዜያዊ አስተዳደር የስራ ኃላፊዎች፣ የትግራይ ኃይሎች ወታደራዊ መሪዎችና ሌሎች የተሳተፉ ሲሆን የትግራይ ህዝብ ብሔራዊ ኮንፈረንስ የሚል ስያሜም ተሰጥቶታል። በዚሁ መክፈቻም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የተገኙ ሲሆን ባደረጉት ንግግርም ህወሓት ላይ ያነጣጠሩ ያሏቸው ጥቃቶችን አውግዘዋል። ጄኔራል ታደሰ ወረደም ህወሓት ሊድን ወይንም ሊጠፋ የሚችለው በውስጡና በአባላቱ ሆኖ ህወሓት ገጥሞት ካለማነቆ ወጥቶ ትልቅና ነባር እንዲሁም የሁላችንም ተሳትፎ ያለው ፓርቲ እንዲሆን በተጨማሪም ደህንነቱና ቀጣይነቱ እንዲረጋገጥ የሚቻለውን ሁሉ ማድረግ ነውር ሳይሆን ኃላፊነታችን መሆኑ ግልጽ መሆን ይገባዋል ብለዋል። በአንጻሩ ምቹ ሁኔታ ተፈጠረ ብለን ህወሓትን ለማጥፋት መሞከር የዲቃላ ፖለቲካ አስተሳሰብ ነው ብለውታል። በዚሁ ኮንፈረንስ መጨረሻ ተሳታፊዎች የተግባቡባቸው የተባለ መግለጫ የተሰራጨ ሲሆን በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርቧል። በርካታ ጉዳዮችን የዳሰሰው መግለጫው የኢትዮጵያ መንግስት የሰላም ስምምነቱን እያከበረ እንዳልሆነም ወቅሷል። ሌላው በዚህ ስብሰባ ላይ ለኤርትራ ጥሪ መቅረቡ ነው የተሰማው። አደገኛ የጦርነት ዳመና አንዣቦ እንዳለ በዚህ መግለጫ የተቀመጠ ሲሆን ዓለም አቀፉ ማህበረሰብ በተለይም የአሜሪካ መንግስት፣ አፍሪካ ህብረትና ሌሎች አካላት ለወቅታዊ ፖለቲካዊ ችግር ትኩረት እንዲሰጡትም አሳስቧል። የዚህ የትግራይ ኮንፈረንስ የተባለ መድረክ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆት ከመስጠቱ በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ እያቆጠቆጠ ያለውን የጦርነት ነጋሪት ለማስቀረት በጋራ መስራት እንደሚያስፈልግ ጥሪ ቀርቧል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድን ወደ መጥፎ አቅጣጫ ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻልንን እንደምናደርግ ስናረጋግጥ በእናንተ በኩል ጮህ ብላችሁ ድምጻችሁን ማሰማት አለባችሁ ሲል መግለጫው ለኤርትራ ህዝብ ጥሪውን ያቀርባል። ይህ በእንዲህ እንዳለ የትግራይ የተለያዩ ጉዳዮች በዚህ ስብሰባ ላይ ተነስተዋል። በትግራይ ያሉ ሚዲያዎች በፕሬስ ነጻነት ስም ህዝብን ለአደጋ እያጋለጡ ነው ተብሎ የተገለጸ ሲሆን በእነዚህ ሚዲያዎች ላይ እርምጃ እንዲወሰድ እንደሚደግፉም የዚህ ህዝባዊ የተባለ ኮንፈረንስ ተሳታፊዎች አስታውቀዋል። በጥፋትና ነውረኛ ተግባር ተሰማርተው በሚዲያ ነጻነት ስም አውዳሚ ተግባር ለመቀጠል በወሰኑ የሚዲያ አካላት ላይ የትግራይ ጊዜያዊ አስተዳደር የሚወስደው እርምጃ በመደገፍ ሚናችን እንደምንወጣ የዚህ ብሔራዊ ኮንፈረንስ ተሳታፊዎች ቃል እንገባለንም ብለዋል። ይህ መድረክ በህወሓት የተጠራ ቢሆንም ስያሜው የትግራይ ህዝብ ኮንፈረንስ ተብሏል። በህወሓትና በኢትዮጵያ መንግስት መካከል ከፓርቲ እውቅና ጋር በተያያዘ እርስ በርስ እየተወቃቀሱ መሆናቸውን ቀጥለዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃም ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው።